በ2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። የትግራይ ፖለቲካ ውጥረትና መሳሳብ ተጋግሎ እንደቀጠለ ነው። አዲስ አበባ የሚገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከዚሁ ጋር በተያያዘ ተከታታይነት ያላቸው መግለጫዎችን እየሰጡ ይገኛሉ። በመግቢያችን ላይ ጠቆም ያደረግናችሁ አነጋጋሪ በሆነውና ከነትጥቁ በየካምፑ እንዲቀመጥ ከተደረገው ከ200,000 ታጣቂ ኃይል ጋር በተያያዘ ከሰጡት ማብራሪያ ጋር የተያያዘውን ነው ይዘናል። ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በትግራይ ክልል ያለው ከ200,000 በላይ ታጠቀና በየካምፑ ያለ ሰራዊት ጉዳይ አሁንም መነጋገሪያ ሆኖ እንደቀጠለ ነው። ይህንን ያህል የታጣቂ ኃይል ቁጥር ከነትጥቁ ካምፕ ማስቀመጡ ከኢኮኖሚ አንጻር አዋጭ አይደለም፣ ከሰላማዊ ሂደትም ጋር ተያይዞ አደጋሉ የሚሉ አስተያየቶች ተደጋግመው እየተሰሙ ነው። በዚህ ደረጃ ቁጥር ያለው ሰራዊት ከመንግስት ካዝና የሚወጣ ወርሃዊ ደሞዝ እየተከፈለውም ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት 8 ቢሊዮን ብር ወጪ አድርጌያለሁ አያዋጣም እያሉ ነው። ጥንቅራችን ወደ እናንተ ለማድረስ ከያዛቸው መረጃዎች መካከል ነው። በእናቶ ዮሐንስ ቦያለው የክስ መዝገብ ላይ የአቃቤ ሕግ ምስክሮች ምስክርነት መሰማት ተጀምሯል። በምክር ቤት አባላቱ ችሎት ምን ተሰማ? ጥንቅራችን ምላሽ አለው። በኦሮሚያ ክልል ሰሜን ሸዋ አንድ የህዝብ ማመላለሻ አውቶቡስ ሙሉ መንገደኞች መታገታቸው ተሰምቷል። ታጣቂዎች መንገደኞቹን አፍነው ወስደዋል። መረጃው ዝርዝር አለው። ጀነራል ታደሰ ወረደ በትግራይ ውጥረት አዳኝና ታዳኝ የለም ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሰላምና ጸጥታ ሴክሬታሪያት የሆኑት ሌተናል ጀነራሉ ስለ ወቅታዊ የህወሓት ክፍፍል በቀናት ልዩነት ለሁለተኛ ጊዜ ማብራሪያ ሰጥተዋል። ዝርዝር መረጃው ከጥንቅራችን ይሰማሉ። የሱዳን ጦር ካርቱምን ለመጨበጥ የመጨረሻውን ተጋድሎ እያደረገ ነው። የሱዳን ጦር ወደ ማዕከላዊ ካርቱም በመግባት የፈጥኖ ደራሽ ጦር ላይ ከበባውን አድርጓል። ማዕከላዊ ካርቱም ዘምቶ በፕሬዝዳንቱ ቤተ መንግስትና በአቅራቢያው በሚገኙ የመንግስት ህንጻዎች ውስጥ በተቀመጡት የፓራሚሊተሪ ፈጣን ደጋፊ ኃይል ላይ ከበባ አድርጓል። በካርቱም እየተደረገ ያለውን ፍልሚያ የሚመለከት አጭር መረጃ እናደርሳለን። አልሻባብ ግራ አጋቢና አነጋጋሪ ድንገተኛ ድርጊት ኬንያ ውስጥ ፈጽሟል። ከ100 በላይ እስከ አፍንጫው የታጠቀ ኃይል በኬንያ ድንበር ሰብሮ በመግባት አንድም ጥይት ሳይተኩስ ስለፈጸመው ድርጊት መረጃውን ከኛ ይሰማሉ። የእስራኤል ሐማስ የተኩስ አቁም መጣሱንና የጋዛው ድብደባ መጀመሩን የተመለከተ መረጃንም ይዘናል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለሰራዊቱ 8 ቢሊዮን ብር ወጪ አድርጌያለሁ አያዋጣም። ጌታቸው። የኤርትራ ሰራዊት በፉጨት አይወጣም። ጌታቸው። በትግራይ ያለውን ትጥቁን ያልፈታው ከ200,000 በላይ ተዋጊ ኃይል ጉዳይ አሁንም መነጋገሪያ አጀንዳ ሆኖ እንደቀጠለ ነው። ከታጣቂዎች ጋር በተያያዘ በፌደራሉ መንግስትና ህወሓት መካከል የተደረሰው ስምምነት ይሄው ከፍተኛ ቁጥር ያለው የታጠቀ ኃይል ዲዲአር ተብሎ በሚጠራው ፕሮግራም ትጥቅ በማስፈታት የታድሶ ስልጠናዎችን እንዲወስድና የተወሰነ ገንዘብ ሰጥቶ ወደ ህብረተሰቡ እንዲቀላቀል ነው። ይህም ስምምነቱ ሲፈረም ተፈጻሚ ይሆናል የተባለው በቀናት ጊዜ ነበር። አሁን ስምምነቱ 2 ዓመታት አልፈውታል። በክልሉ ዛሬም ድረስ ከ200,000 በላይ ታጠቀ ኃይል በየካምፑ አለ። ይሄ ጉዳይ አሁንም የመነጋገሪያ ነጥብ ሆኖ እንደቀጠለ ነው። የህወሓትን ለሁለት መከፈል ተከትሎ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ ይቀላቀሉ የሚለው ጉዳይ ፈተና ገጥሞታል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በመጀመሪያው ዙር 55,000 ሰራዊት በዲዲአር ፕሮግራም የተሰናበተበት መሆኑን በትላንትናው ዕለት ከሪዮት ሚዲያ ጋር በነበራቸው ቆይታ ተናግረዋል። አቶ ጌታቸው በዚህ የቃለ ምልልስ ማብራሪያቸውም የዲዲአር ፕሮግራም ባለመፈጸሙ መንግስታቸው ለ210,000 ሰራዊት የሚከፈል 8 ቢሊዮን ብር ወጪ ያደረገ መሆኑን አስታውቋል። ፕሬዝዳንቱ በዚሁ ማብራሪያቸውም ከ2017 ዓ.ም በጀት ውስጥ ከሐምሌ እስከ የካቲት ባሉ 7 ወራት ጊዜያት 8 ቢሊዮን ብር ለሰራዊት አውጥቻለሁ። የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራን ሰርተን አናውቅም ሲሉም ነው የተናገሩት። 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አብዛኛውን የተዋጊ ኃይል በዲዲአር ፕሮግራም አሰናብተን ራሳችንን ለመከላከል የሚያስፈልገንን
የተወሰነ ሰራዊትን ብቻ ይዘን መቀጠል አለብን የሚል አቋም ነው ያለኝ ያሉት አቶ ጌታቸው የኔ አቋም በዲዲአር መቀነስ ያለብንን እንቀንስ፣ የሚያስፈልገንን ውስን ተዋጊ ኃይል እናቆይ የሚል ነው። የሐዲስ ያመጣው አቋም ሳይሆን በፊትም የነበረ አቋም ነው ሲሉም ተናግረዋል። ይህንን ጉዳይ እንዲሰራ በፌደራል ደረጃ ኃላፊነቱ የተሰጠው የብሔራዊ ተሃድሶ ኮሚሽን ባለፈው ሳምንት ወደ መቀሌ ሊያመራ የነበረ ቢሆንም በወቅቱ ከተፈጠረው ጥረት ጋር በተያያዘ ጉዞው ቀሪ ተደርጓል። በእነ ዶክተር ደብረጽዮን በኩል ያለው ኃይል የሰራዊቱን ትጥቅ ፈቶ መሰናበትን በተመለከተ ስምምነቱን የመተግበር ፍላጎት የሌለው ሆኖ ይታያል። የሚያወጣቸው መግለጫዎችና የኃላፊዎቹ ቃለ ምልልሶችም የሚያመለክቱት ይህንኑ ነው። አቶ ጌታቸው ባሳለፍነው ሳምንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የዲዲአር ፕሮግራሙ እንዲጓተት በማድረጉ ረገድ ልንወቀስ የሚገባው እኛ እንጂ የፌደራሉ መንግስት አይደለም ሲሉም ተናግረዋል። አቶ ጌታቸው በትላንት ምሽቱ አዲሱ ቃለ ምልልሳቸው በሰጡት ማብራሪያም ታጣቂዎቹ ሙሉ በሙሉ ትጥቅ ይፍቱ የሚል ፍላጎትና አቋም እንደሌላቸው አስታውቀዋል። እያንዳንዱ የትግራይ ሰራዊት ትጥቁን ፈቶ ወደ የሰፈሩ በመግባት መና ከሰማይ እንዲወርድለት ይጠብቅ የሚል የዋህ የለም ሲሉም ተናግረዋል። ይሁንና ከ200 ሺህ በላይ ሰራዊት ይዞ መቀጠሉ ግን አዋጭ አይደለም። እናም የተወሰነ ተዋጊ ኃይል በዲዲአር ፕሮግራም ወደ ህብረተሰቡ ይመለስ የሚል አቋም ነው ያለኝ ሲሉም አቶ ጌታቸው ተናግረዋል። አቶ ጌታቸው በዚሁ ማብራሪያቸውም አሁን በየካምፑ ያለው ተዋጊ ኃይል በዚሁ የዲዲአር ፕሮግራም ተጠቃሚ መሆን ፍላጎት ያለው መሆኑንና ጥያቄዎችም ጭምር እያቀረበ እንደሚገኝም ተናግረዋል። ከዚሁ የዲዲአር ፕሮግራም ጋር በተያያዘ እነ ዶክተር ደብረጽዮን ህወሓት ሰራዊቱን የማፍረስ ሴራ ነው ሲል እየደጋገመ ተቃውሞውን እየገለጸ ይገኛል። አቶ ጌታቸው በበኩላቸው ዲዲአር ለምን አቆማችሁ ብለው ብዙ የሚቃወመን የተዋጊዎች አባላት አሉ። ቢያንስ በሁለት ዙር 175 ሺህ ታጣቂ እናሰናብታለን ብለን ነበር። ይህ ከሆነ የሚቀረን 100 ሺህ ታጣቂ ይሆናል ማለት ነው። እኛ እያወራን ያለነው የትግራይ መከላከያ ሰራዊቱን ወይም ቲዲኤፍን ስለማፍረስ አይደለም ሲሉም ተናግረዋል። አቶ ጌታቸው ከሰሞኑ በአዲስ አበባው ጋዜጣዊ መግለጫቸው አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው ሲሉም ተናግረዋል። ከዚሁ ጋር በተያያዘም ጥያቄ ተነስቶላቸዋል። በስምምነቱ የተቀመጡት ነጥቦች ወደ መሬት ሳይወርዱ እንዴት የሚል ነበር። የመከላከያን ህልውና በትግራይ መኖርን በተመለከተ አቶ ጌታቸው በሁለት አቅጣጫዎች ማብራሪያቸውን ሰጥተውበታል። አንደኛው የስምምነቱ አካል ነው በሚል ሲሆን በሌላ አቅጣጫ ደግሞ ከኤርትራ ጦር ጋር በማያያዝ ነው። የኢትዮጵያን መከላከያ ሰራዊት የኤርትራን መከላከያ ሰራዊት የሚያስወጣው የት ሆኖ ነው ሲሉ የጠየቁት አቶ ጌታቸው መቼም በፉጨት አያስወጣውም፣ ተወደደም ተጠላም የኤርትራ ሰራዊት ሊወጣ በኢትዮጵያ መንግስት እንዲወጣ የሚደረግ አንድም በዲፕሎማሲ አለበለዚያም በኃይል ነው ካሉ በኋላ አክለውም የኢትዮጵያ መከላከያ ትግራይ መኖሩ የፕሪቶሪያው ስምምነት አካል ነው። በናይሮቢ ውይይት በአጉላ አንድ ኮር እንደዚሁም በአዲ ጉዶም ደግሞ ሌላ ተጨማሪ አንድ ኮር የመከላከያ ሰራዊት እንዲሰፍር እንደዚሁም ዋና ማዘጃው ደግሞ መቀሌ እንዲሆን ተስማምተናል። ከዚህ ውጭ ያሉት በሂደት የተቀየሩ ነገሮች ናቸው ሲሉም ተናግረዋል። በቀጣይ መረጃችን ስለ ዮሐንስ ቦያለው የተሰማው በእናቱ ዮሐንስ ቦያለው የክስ መዝገብ ላይ አቃቤ ሕግ ምስክሮች ምስክርነት መሰማት ጀምሯል። በዚህ መዝገብ ስር በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትላንት ሰኞ በፌደራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል። በፌደራል አቃቤ ሕግ በሽብር ወንጀል ክስ የቀረበባቸው 51 ተከሳሾች የፖለቲካና የርዕዮተ ዓላማን ለማራመድ በማሰብ የሽብር ድርጊት ፈጽመዋል በሚል ነው ክስ የቀረበባቸው። 51 ሰዎች በአማራ ክልል በመንቀሳቀስ መንግስትን ለመጣል የፖለቲካ ዓላማ ይዘው እንቅስቃሴ አድርገዋል። በዚህ ሂደት በንጹሃን ሰዎች ላይ በንብረት ላይ ጉዳት አድርሰዋል የሚል ሰፊ የክስ ጭብጥ ቀርቦባቸዋል። ትላንት ሰኞ መጋቢት 8 በዋለው ችሎት ፍርድ ቤቱ የአቃቤ ሕግን 21 ምስክሮች ለማድመጥ ካለፈው አርብ መጋቢት 5 እስከ 12 ቀን 2017 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን አርብ ዕለት ሁሉም ተከሳሾች ችሎቱ ባለመቅረባቸው ምክንያት ሂደቱ ከሰኞ ጀምሮ እንዲቀጥል መወሰኑንና በትላንትናው ዕለት መጀመሩን ከተከሳሽ ጠበቆች አንደኛው ጠበቃ ሰለሞን ገዛኸኝን ጠቅሶ ዶቼ ቬለ ዘግቧል። አርብ ዕለት ቀርበን የአንድ ተከሳሽ አለመኖር ምስክር ሳይሰማ ቀርቶ ለሰኞ ተቀጥሮ ነበር። በችሎቱ እናቱ ዮሐንስ ቦያለው 16 ተከሳሾች ቀርበዋል ሲሉ ጠበቃው አመልክተዋል። በዚህ መዝገብ በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች በዕለቱ በፌደራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል ሲሉ አክለዋል። ከታመኑት ጋር አቃቤ ሕግም አሉኝ ካላቸው 21 ምስክሮች ውስጥ 4 ምስክሮች አሉኝ ያለ ሲሆን ከአራቱ ውስጥ አንድ ምስክር እስከ ግማሽ ቀን ተሰምቶ ቀሪ 3 ምስክሮች ከሰዓት ከ8 ሰዓት በኋላ መሰማቱ ተመላክቷል። የመጀመሪያው ምስክር የፌደራል ፖሊስ አባል የሆነና ከባህር ዳር የመጣ ነው። በእነሱ ላይ በደረሰው ጉዳትና ከዚያ ጋር በተያያዘ ነው ምስክርነት የሰጠው ሲሉ ጠበቃው ገልጸዋል። የእምነት ክህደት ቃላቸውን በከዚህ በፊቱ የችሎት ሂደት የሰጡት 16ቱም ተከሳሾች በአቃቤ ሕግ የተመሰረተባቸውን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ብለው ተከራክረዋል። ተከሳሾቹ በእስር ላይ ከዋሉ ከ18 ወራት በላይ እንዳለፋቸው ዘገባው ጠቁሟል።
በቀጣይ ርዕሳችን ከአዲስ አበባ የተነሱ መንገደኞች ታገቱ። በኦሮሚያ ክልል ሰሜን ሸዋ የአንድ የህዝብ ማመላለሻ አውቶቡስ ሙሉ መንገደኞች መታገታቸው ተሰምቷል። ታጣቂዎች ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩ መንገደኞችን አፍነው ወስደዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ እገታው እንደተፈጸመ ነው የታወቀው። በወረዳው ልዩ ስሙ አሊዶሮ መውጫ በተባለ ስፍራ ታጣቂዎች ትላንት እኩለ ቀን ላይ የአንድ የህዝብ ማመላለሻ አውቶቡስ ተሳፋሪዎችን በሙሉ አፍነው መውሰዳቸውን የተሰማው። ታጣቂዎቹ እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ሲጓዝ በነበረ ፈለገ ጊዮን በተሰኘ የህዝብ ማመላለሻ አውቶቡስ ተጓዦች ላይ እንደሆነ ምንጮቹን ጠቅሶ ዋዜማ ዘግቧል። ታጣቂዎቹ አፍነው ከወሰዷቸው ተሳፋሪዎች መካከል በርካታ ሴቶች እንደሚገኙበት ምንጮች ገልጸዋል። በዚሁ ስፍራ በተደጋጋሚ ተመሳሳይ እገታ ወንጀሎች እንደሚፈጸሙ ከዚህ ቀደም በተደጋጋሚ መዘገቡ አይዘነጋም። በቀጣይ መረጃ አባራሪ ተባራሪ የለም ጀነራል ታደሰ ወረደ በትግራይ ውጥረት አዳኝና ታዳኝ የለም ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሰላምና ጸጥታ ሴክሬታሪያት የሆኑት ሌተናል ጀነራሉ አባራሪና ተባራሪ የለም ሲሉ ከዚህ ቀደም ወደ ግጭት የሚያመራው ውጥረት የለም ሲሉ የሰጡት መግለጫ ላይ አጽንኦት ሰጥተዋል። ባለፈው አርብ በመቀለ ጋዜጣዊ መግለጫ የሰጡት የትግራይ ኃይሎች አዛዥ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በፌደራል መንግስት እንደሚሾም አስታውሰው ከፌደራል መንግስቱ ጋር ወደ ግጭት የሚያስገባ ነገር የለም የሚል ማስተማመኛ መስጠታቸው ይታወሳል። ጊዜያዊ አስተዳደሩን በምክትል ፕሬዝዳንትነት የሚመሩት ሌተናል ጀነራል ታደሰ የፌደራል መንግስት ይህን ችግር ለመፍታት በኃይል የሚገባበት የኃይል መፍትሄ የሚከተልበት አይነት ነገርም አይኖርም፣ ይህን ምክንያት ያደረገ ከውጭ የሚመጣ ግጭት አይኖርም፣ ከውስጣችንም አይኖርም ሲሉ ተደምጠዋል። ችግሩ መፈታት አለበት ያሉት ሌተናል ጀነራል ታደሰ መፍትሄው ፖለቲካዊ እንደሆነ ጠቁመዋል። ሌተናል ጀነራል ታደሰ ወረደ አዳኝና ታዳኝ፣ አሸናፊና ተሸናፊ፣ አባራሪና ተባራሪ የለም ሲሉ በትላንትናው ዕለት በአንድ መድረክ ባደረጉት ንግግር ላይ አመልክተዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሰላምና ጸጥታ ሴክሬታሪያት የሆኑት ሌተናል ጀነራሉ ይህንን ንግግር ያደረጉት በትግራይ ጦርነት ህይወታቸው ላለፈ ቤተሰቦች ድጋፍ ባደረጉበት ወቅት ነው። ከመላው ትግራይ ክልል የተወጣጡት እነዚህ የሟች ቤተሰቦች በተገኙበት ባደረጉት ንግግር እንደ ትግራይ ተፈጥሮ ሀብታችንንና ውስጣዊ አቅማችንን መጠቀም ይኖርብናል፣ የሰማዕታት ቤተሰቦችን በመርዳት ልጆቻቸው የተማሩና በራሳቸው የሚተማመኑ እንዲሆኑ ልንረባረብ ይገባናል ያሉ ሲሆን ከጦርነቱ በኋላ የትግራይ ህዝብ ድህነት ውስጥ መግባቱንም አስታውቀዋል። ሌተናል ጀነራል ታደሰ ወረደ ጨምሮም አሁን ያለው የትግራይ ፖለቲካዊና ስትራቴጂ ችግር ከላይኛው መዋቅር እንጂ ከታችኛው አለመሆኑን ጠቅሰው መፍትሄው ያጋጠመውን ችግር መፍታት ብቻ እንደሆነም አስረድተዋል። ሲቀጥሉም በዚህ ውስጥ አሸናፊና ተሸናፊ፣ አዳኝና ታዳኝ፣ አባራሪና ተባራሪ የለም ያሉት ጀነራል ታደሰ ትግራይ እንዳትሸነፍ እየተጠነቀቁ መሆናቸውን ገልጸዋል። የጸጥታ አካላት የህዝቡን ደህንነት ለመጠበቅ ከምን ጊዜውም በላይ በትኩረት ሊሰሩ እንደሚገባም አሳስበዋል። በእርዳታ ስነ ስርዓቱ ላይ 327 በጦርነቱ ህይወታቸው ያለፉ ሰዎች ቤተሰቦች ተገኝተው ድጋፍ የተደረገላቸው ሲሆን በዚህም ከ13 ሚሊዮን ብር በላይ ወጪ መደረጉን ከዚያው የተሰራጩ መረጃዎች ገልጸዋል። ወደ ቀጣይ ርዕስ አለፍ። የሱዳን ጦር ለካርቱም የመጨረሻውን ተጋድሎ እያደረገ ነው። ፈጥኖ ደራሽ ኃይሎች ተከበዋል። የሱዳን ጦር ወደ ማዕከላዊ ካርቱም በመገስገስ የፈጥኖ ደራሽ ጦር ላይ ከበባውን እያጠነከረ መሆኑ ተነግሯል። የሱዳን ጦር ሁለት ወደ ማዕከላዊ ካርቱም ዘምቶ በፕሬዝዳንቱ ቤተመንግስትና በአቅራቢያው በሚገኙ የመንግስት ህንጻዎች ውስጥ በተቀመጡት የፓራሚሊተሪ ፈጣን ደጋፊ ኃይል ተዋጊዎች ላይ ከበባውን አጠናክሮ እንደቀጠለ ጦሩና አማኞች አስታውቀዋል። ባለፈው አርብ ዕለት የሰራዊቱ አርመርድ ኮርፖሬሽን አዛዥ ናስር አልዲን አብዱልፈታህ ወታደሮቹ ቀሪውን የካርቱምን ግዛት መልሶ ለመያዝ የሶስተኛውን ምዕራፍ እንቅስቃሴ ወደ ማጠናቀቅ ላይ መሆናቸውን ተናግረዋል። እሁድ ማለዳ ላይ ታጠቁ ወታደሮች ደቡባዊ ካርቱምን ከመሃል ከተማው ከሚያገናኘው አልሁሪያ ድልድይ ተነስተው ቀደም ሲል በአርኤስኤፍ የተያዙ ቁልፍ ቦታዎችን መቆጣጠራቸውን የሰራዊቱ ደጋፊ ምንጮች ዘግበዋል። የአልባራ ቢን ማሊክ ሻለቃ አዛዥ አልሚስባህ አቡ ዘይድ ለሰራዊቱ ደጋፊዎች ባሰራጩት ቪዲዮ ላይ የታጠቁ ኃይሎች የቤተሰብ ክበብ የካርቱም 3 እና የካርቱም 2ን ክፍል ተቆጣጥረው ወደ ፕሬዝዳንቱ ቤተመንግስት ለመድረስ ቆርጠዋል ብለዋል። የፈጥኖ ደራሽ ኃይሎች ኮማንደር መሐመድ ሐምዳን ዳጋሎ ወይም ሄሜቲ በመባል የሚታወቁት የጦር ጀነራል ቅዳሜ ምሽት በተለቀቀው ቪዲዮ ላይ ኃይላቸው ከፕሬዝዳንት ቤተመንግስትና ከአልሞግራን አካባቢ እንደማይለቅ ሲናገሩ ተደምጠዋል። የሰራዊቱ ደጋፊ የማህበራዊ ሚዲያዎች እንደዘገቡ ከሆነ ደግሞ የአርመርድ ኮር ወታደሮች በጦር ሰራዊቱ ጀነራል እዝ ዋና መስሪያ ቤት ከሚገኙ ኃይሎች ጋር በመገናኘት በአርኤስኤፍ ጥቅም ላይ የሚውለውን የመጨረሻውን መንገድ አቋርጠዋል። ፈጥኖ ደራሽ ኃይሎች በሱዳን ጦር በካርቱም ከበባ እየተደረገባቸው መሆኑን ነው የተነገረው። ወደ ቀጣይ መረጃ ስናልፍ አልሸባብ በኬንያ አስገራሚ ድርጊት
የሶማሊያው አሸባሪ ቡድን አልሸባብ ኬንያ ላይ ያልተገመተ ድርጊት እያነጋገረ ነው። ወደ ኬንያ ድንበር ዘልቆ በመግባት በአንድ መንደር ላይ ወረራ ፈጽሞ በቅጽበት ተመልሶ ወጥቷል። ከመቶ በላይ በከፍተኛ ሁኔታ የታጠቁ የቡድኑ ታጣቂዎች በኬንያ ላሙ ካውንቲ በምትገኝ አንዲት መንደር የገቡት ቅዳሜ ዕለት ነበር። በመንደሩ 12 ሰዓት ላይ ጾም እየፈታ ለነበረው ህዝብ ፍራፍሬ አድለው መውጣታቸው ነው ግርምቱን የፈጠረው። ለአንድ ሰዓት ወረራ የተፈጸመባት መንደር ማንጋይ የምትሰኝ ሲሆን የኬንያ ጦር በስፍራው ኦፕሬሽን እያካሄደ ነበር። የመንደሯ ነዋሪዎች ለማፍጠር ተሰባስበው በተቀመጡበት ከ100 በላይ አልሸባብ ታጣቂዎች ከበዋቸዋል። መንደሯ የኬንያ ጦር ከሚገኝበት 80 ኪሎ ሜትር የምትርቅ ናት። የአልሸባብ ታጣቂዎች የድንበር ጠባቂ ፖሊሶችን አፍነው ያለፉ ሲሆን ወደ መንደሯ ከመግባታቸው በፊት ኃይላቸውን ለሁለት ከፍለው ተሰማርተዋል። ግማሽ የአልሸባብ ታጣቂ አካባቢ የፖሊስ አለቃና የቀድሞ ኬንያ ጦር አባላትን ሲያስሱ፣ የተቀረው ቡድን ደግሞ ለ30 ደቂቃ ያህል የመንደሯ ነዋሪዎችን ከበው ስብከት አድርገውላቸዋል። ከስብከቱ መልስ የፍራፍሬ ገጸ በረከት ሰጥተው ምንም እንዳልተፈጠረ ሁሉም ድንበር ተሻግረው ወደ ሶማሊያ ተመልሰዋል። የኬንያ ጦር በወረራው የደረሰው ውድመትና ሞት አለመኖሩን አንስቶ የመንደሯ ነዋሪዎች ለ30 ደቂቃ ታግተው ተሰብከው ፍራፍሬ ተሰጥቷቸው ነገሩ አብቅቷል፣ ጉዳዩን እየመረመርን ነው ብለዋል። በመጨረሻም የእስራኤል ሐማስ የተኩስ አቁም ስምምነት ተጣሰ። የእስራኤል ሐማስ ተኩስ አቁም ስምምነት ተጥሷል። በዚህም እስራኤል ቀደም ብላ በስምምነቱ መሰረት ያቆመችውን የጋዛን ጥቃት ቀጥላለች። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ፣ የሐማስ ጤና ሚኒስቴር ደግሞ በጥቃቱ 220 ፍልስጤማውያን መገደላቸውን ያመለከተ መሆኑን የቢቢሲ ዘገባ አመልክቷል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መደረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ አየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የዓይን ምስክሮች ተናግረዋል። እንደ ዓይን ምስክሮቹ ገለጻ ከሆነ ከ20 በላይ እስራኤል ጦር አውሮፕላኖች ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ፣ ካን ዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤት መግለጫ አስታውቋል። ይህ የሆነው ሐማስ ታጋቾቻችንን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍ እና ከአደራዳሪዎች የቀረበለትን ምክረ ሐሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።